ግንቦት 8 1981 ኢትዮጵያ ቀኝ እጇን በግራ እጇ ቆረጠች ተብሎ በዓለም አቀፍ ሚዲያዎች የተዘገበበት ቀን። ለመሆኑ ግንቦት 8 1981 ምን ነበር የተፈጠረው? በዕለቱ ኮሎኔል መንግስቱ ኃይለማርያምን ይዛ ወደ ምስራቅ ጀርመን የተጓዘችው የኢትዮጵያ አየር መንገድ አውሮፕላን ለምን አልተመታችም? በዘመናዊ የኢትዮጵያ ታሪክ ትልቁ ጥቁር ገጽ የተባለውና ኢትዮጵያ በአንድ ጊዜ ከ20 በላይ የጦር ጀነራሎቿና ከፍተኛ ወታደራዊ አመራሮቿን ስላጣችበት የግንቦት 8 1981 መፈንቅለ መንግስት ታሪክ በዚህ ቪዲዮ ከብዙ በጥቂቱ ለማየት እንሞክራለን። የደርግ መንግስት ስልጣን በያዘ ማግስት ነበር ከተማረው ማህበረሰብ ጋር የነበረው ፖለቲካዊ ተቃርኖ ሰፍቶ አንዳቸው በአንዳቸው ላይ መሳሪያን ካነሱበት ከ1960ዎቹ መጨረሻ አንስቶ እስከ 1980ዎቹ መጀመሪያ ድረስ ሀገሪቷ በተለይም በሰሜን ኢትዮጵያ ማባሪያ የሌለው ጦርነት አውድማ ውስጥ የነበረችበት ወቅት ነበር። በኤርትራ ክፍለ ሀገርና በአጎራባቹ የትግራይ ክፍለ ሀገር ውስጥ የሚንቀሳቀሱት አማጽያን የማዕከላዊውን የደርግ መንግስት በጦርነት ቀጽፈው የያዙበት ጊዜ እንደመሆኑ ነገሮች ለኢትዮጵያ ማዕከላዊ መንግስት ጥሩ አልነበሩም። በተለይም የቀዝቃዛው ጦርነት ወቅት በመሆኑ አማጽያኑ ከምዕራቡ ዓለም የሚያገኙት የመሳሪያና የዲፕሎማሲ ድጋፍ የደርግ መንግስት ላይ የሚያሳድረው ተጽዕኖ ከፍ ያለ ያደርገዋል። ግንቦት 8 1981 መፈንቅለ መንግስት ዓላማው የነበረው ፕሬዝዳንት መንግስቱን ከስልጣን አውርዶ በምትኩ ደግሞ ለዘብተኛ የሆነና ነገሮችን በጦርነት ብቻ የማይፈታ ለድርድርና ለንግግር ክፍት የሆነ መንግስት ለማቋቋም ነበር ዓላማው የነበረው። ለዚህ መፈንቅለ መንግስት መነሻ ምክንያቱ ብዙ ቢሊዮን ብርና በብዙ ኢትዮጵያውያን ወጣቶች የህይወት መስዋዕትነት ተሞክሮ ያልተሳኩት የባህረ ነጋሽና የቀይ ኮከብ ዘመቻዎች እንደሆኑ ይነገራል። በተለይ በኤርትራና ትግራይ ውስጥ የነበረው ማባሪያ የሌለው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉ፣ በዛ ላይ ደግሞ የፕሬዝዳንት መንግስቱ ሁሉ ነገር ወደ ጦር ግንባር የሚለው ግትር አቋማቸው የኢትዮጵያ አብዮታዊ ሰራዊት ከፍተኛ አዛዦች ይህን መፈንቅለ መንግስት እንዲያደርጉ ካስገደዷቸው ምክንያቶች ውስጥ ዋነኞቹ ናቸው ተብሎ ይታመናል። መፈንቅለ መንግስቱ በ1981 ይደረግ እንጂ ፕሬዝዳንት መንግስቱን የማስወገዱ ዓላማ ከ1970ዎቹ አጋማሽ ጀምሮ በጥቂት ጀነራል መኮንኖች ደረጃ ይታሰብ የነበረ ነገር ነው። በተለይ በዋነኝነት መንግስቱ መወገድ እንዳለበት ያስገደዳቸው ነገር ኢትዮጵያውያን ጀነራሎች የሚያወጧቸውን የጦር ዘመቻዎችና የጦር እቅዶች ፕሬዝዳንት መንግስቱ ችላ እያሉ በምትኩ የሶቪየት ህብረት የጦር አማካሪዎች የሚነግሯቸውንና የሚያወጧቸውን የጦር ዘመቻዎች እንዲተገበር በማዘዛቸው በተደጋጋሚ የኢትዮጵያ አብዮታዊ ሰራዊት ለሽንፈትና ለከባድ መስዋዕትነት ማስከፈላቸው ነው። ይህን መፈንቅለ መንግስት ሀሳብ በማመንጨትና አባላትን በመሰብሰብ የሚታወቁ በወቅቱ የኢንዱስትሪ ሚኒስትር የነበሩት ሜጀር ጀነራል ፋንታ በላይ ናቸው። የመፈንቅለ መንግስቱ ቀንም ለረጅም ጊዜ በጀነራሎች መካከል በተካሄደ ሚስጥራዊ ምክክር በኋላ ነበር የተቆረጠው። ዕለቱም ማክሰኞ ግንቦት 8 1981 ሆነ። በዛን ቀን ፕሬዝዳንት መንግስቱ ኃይለማርያም ምስራቅ ጀርመንን ለመጎብኘት ከኢትዮጵያ የሚሄዱበት ቀን ነበር። ታዲያ ፕሬዝዳንት መንግስቱ ወደ ጀርመን ለመሄድ በቦሌ ዓለም አቀፍ አውሮፕላን ሁሉም የሲቪልና የመከላከያ ሰዎች ባሉበት ነበር ማክሰኞ ረፋዱን አሸኛኘት የተደረገላቸው። ፕሬዝዳንት መንግስቱ በአውሮፕላን ጉዞ ከጀመሩ በኋላ ነበር ጀነራሎቹ ከሽኝት መልስ ተሰብስበው ከብሔራዊ ወደ አምባሳደር በሚወስደው መንገድ ጋር የሚገኘው የያኔው የመከላከያ ሚኒስቴር ቅጥር ግቢ ውስጥ በሜጀር ጀነራል መርዕድ ንጉሴ ሰብሳቢነት ስብሰባ ያደርጋሉ። ነገር ግን ተሰብሳቢዎቹ በአንድ ጉዳይ ላይ አልተስማሙም ነበር። ያልተስማሙበት ጉዳይም አንደኛው ቡድን ፕሬዝዳንት መንግስቱ የተሳፈሩበት አውሮፕላን በጦር ጀት ይመታና ይገደሉ የሚል ሲሆን፣ ሁለተኛው ቡድን ደግሞ ከሚገደሉ አውሮፕላኑ በግድ አስመራ እንዲያርፍ ተደርጎ በቁጥጥር ስር ይዋሉ ሲሆን፣ ሶስተኛው ቡድን ደግሞ አንድ ሰው ለመግደል ብለን ብዙ ሰላማዊ ሰዎችን አብረን መግደል የለብንም ብለው ሀሳብ ያቀርባሉ። ጀነራሎቹ በዚህ ጉዳይ ላይ እየተወያዩ ሳይስማሙ ጊዜ በመፍጀታቸው ፕሬዝዳንት መንግስቱን የያዘው አውሮፕላን የኢትዮጵያን አየር ክልል ለቆ ይወጣል። መፈንቅለ መንግስት ሲደረግ የቲቪ የሬዲዮ ጣቢያዎችን፣ ትልልቅ የመንግስት ቢሮዎችን መያዝ አለባቸው። በእቅዳቸው መሰረትም ለዚህ ጉዳይ ተብሎ ከአስመራ በአንቶኖቭ እና በሄሊኮፕተር የአየር ወለድ ኮማንዶዎች ተጭነው እንዲመጡ ይደረጋል። በዛውም ታዲያ ኤርትራ ላለው ትልቁ ሁለተኛው አብዮታዊ ሰራዊት ከማዕከል መልእክት ተላከ። የተላከው መልእክትም በእቅዱ መሰረት ፕሬዝዳንት መንግስቱ ተገለዋል፣ ከስልጣንም ወርደዋል የሚል ነበር። ይህን ተከትሎ ኤርትራ ውስጥ በሬዲዮ ዜናው ተነግሮ መፈንቅለ መንግስቱ በኤርትራ ክፍለ ሀገር ላይ ይደረጋል። በዚህ ወቅት ነበር የአየር ወለድ ወታደሮችን ለድጋፍ ወደ አዲስ አበባ በአንቶኖቭ እንዲላኩ የተደረገው። እዚህ ጋር አንድ ትልቅ ችግር ይፈጠራል። ይህም ችግር ነበር መፈንቅለ መንግስቱ እንዲከሽፍ ትልቅ ሚናን የተጫወተው። ይህ ኦፕሬሽን ማለትም ከኤርትራ የሚመጣውን የአየር ወለድ ኮማንዶ ማስተባበርና አጠቃላይ ቁልፍ ቦታዎችን የመቆጣጠር ኦፕሬሽኑን የማስተባበር ስራ የሚሰሩት ሜጀር ጀነራል አበራ አበበ ናቸው። ጀነራሉ እዛው መከላከያ ግቢ ውስጥ ሆነው ነበር የግል ጸብ ከነበራቸው ከመከላከያ ሚኒስትሩ ሜጀር ጀነራል ኃይለ ጊዮርጊስ ጋር ተገናኝተው በኃይለ ቃል አንድ ሁለት ተባብለው መጨረሻ ላይ ጀነራል አበራ አበበ መከላከያ ሚኒስትሩን ገለው ወደ ቢሮ ይመለሳሉ። ታዲያ ከረፋዱ ጀምሮ ስብሰባ ላይ የነበሩት ዋናዎቹ ጀነራሎች ሰፊ ቢሮ ፈልገው ወደ ሌላ ቢሮ ስብሰባውን ቀይረውት ነበር። ሜጀር ጀነራል አበራ
ወደ ስብሰባው ሲመለሱ ቢሮ ባዶ ሆኖ ይጠብቃቸዋል። በዚህ ጊዜ ነበር ቅድም የገደልኳቸው መከላከያ ሚኒስትሩ ሜጀር ጀነራል ኃይለ ጊዮርጊስ የመጡት እኛን ለማሰር ነበር በማለት ሜጀር ጀነራል አበራ አበበ በድንጋጤ ከመከላከያ ሚኒስትር ቢሮ በአጥር ዘለው ይጠፋሉ። አሁን ምን ችግር ተፈጠረ? ከኤርትራ በአንቶኖቭ እና በሄሊኮፕተር እየመጣ ያለውን የአየር ወለድ ኮማንዶ ጦርን መመሪያ የሚሰጠው የቴሌ ቢሮዎችን መቆጣጠር እንዳለበት፣ የትኛው መስሪያ ቤት መያዝ እንዳለበት የሚያዘውና የሚያሳየው ሰው ይጠፋል። ምክንያቱም የዚህ ስራ ባለቤት የነበሩት ሜጀር ጀነራል አበራ አበበ በድንጋጤ በአጥር ዘለው በመጥፋታቸው ነበር። በተመሳሳይ ሰዓት ደግሞ የፕሬዝዳንት መንግስቱ ልዩ ጥበቃ ብርጌድ ጦር የሆነ ስለዚህ ስብሰባ ይሰማና በሻምበል መንግስቱ ገመቹ እየተመራ ከቤተ መንግስት ታንክና ብረት ለበስ ተሽከርካሪ ይዞ በመውጣት መፈንቅለ መንግስት ይደረግበታል የተባለውን የመከላከያ ሚኒስቴር ግቢ ዙሪያውን ይከባል። ጀነራሎቹም እጃቸውን በሰላም እንዲሰጡ በድምፅ ማጉያ ደጋግሞ መጠየቅ ይጀምራል። ከአስመራ በጀነራል ቁምላቸው ደጀኔ መሪነት የመጣው ጦርም በጦር ኃይሎች ግቢ ውስጥ ሆኖ ትእዛዝ የሚሰጡትን ጀነራል አበራ አበበን በስልክ ለማግኘት ቢሞክርም ጀነራሉ በመጥፋታቸው ሊያገኛቸው አልቻለም። በዚህም የተነሳ ትእዛዝ የሚሰጠው ሰው ባለመኖሩ በቀላሉ በነ ሻምበል ገመቹ ተይዞ ወደ መስመር እንዲገባ ይደረጋል። ይሄ ከአስመራ የመጣው ጦር ማለት ነው። ከዚህ በኋላ ግን ነገሮች ጥሩ አልነበሩም። ስብሰባ ላይ የነበሩት ከ14 በላይ የሆኑ ጀነራሎች ቀጥር ላይ ጀምሮ የጀመሩት ስብሰባ ይሄ ነው የሚባል ውሳኔ ሳይሰጡ ቀኑ ይመሽባቸዋል። ጀነራል መረድ ንጉሴም የአየር ኃይልን ድጋፍ በመጠየቅ የከበባቸው ታንከኛ ጦር ላይ ቦምብ እንዲጣል ቢሞክሩም አልተሳካላቸውም። በተጨማሪም የሜጀር ጀነራል አበራ አበበ በድንገት መጥፋት የአስመራውም ድጋፍ ሰጪ ጦር በሰዓቱ ባለመድረሱና ምርጫ በማጣታቸው ኢታማዦር ሹም ሜጀር ጀነራል መረድ ንጉሴ እና የአየር ኃይሉ አዛዥ ሜጀር ጀነራል አማሃ ደስታ ራሳቸውን ሲያጠፉ ቀሪዎቹ ጀነራሎች እዛው የስብሰባ ቢሮ ውስጥ እንዳሉ ነበር በቤተ መንግስት ጥበቃ ጦር የተያዙት። ይሄ ሁሉ የሆነው ከቀኑ 8 ሰዓት እስከ ምሽት 5 ሰዓት ባለው ሰዓት ውስጥ ነው። ኤርትራ ውስጥ መፈንቅለ መንግስቱ እንደታሰበው ተሳክቶ የፕሬዝዳንት መንግስቱ መገደልና ጦርነት ማብቃቱ በሬዲዮ የተነገረ ቢሆንም ነገር ግን በማግስቱ በግንቦት 9 ምሽት ፕሬዝዳንት መንግስቱ ኃይለማርያም ከምስራቅ ጀርመን ጉብኝታቸውን አቋርጠው ስለመጡ ሞተዋል የተባለውም ውሸት መሆኑ በመታወቁ በኤርትራ የሚገኘው ሁለተኛው አብዮታዊ ሰራዊት ወደ መንግስቱ ኃይለማርያም በማርላቱ ከሁለት ቀናት መፈንቅለ መንግስት በኋላ በግንቦት 10 1983 የሁለተኛው አብዮታዊ ሰራዊት አዛዥ ሜጀር ጀነራል ደምሴ ቡልቶን ጨምሮ ሌሎች እስከ 18 የሚሆኑ ከፍተኛ አዛዦቹን እጅግ አሰቃቂ በሆነ ሁኔታ ነበር የገደለው። የጀነራሎቹንም አስክሬን ክብራቸውን በሚነካ መልኩ ከመኪና መጎተት ጀምሮ በጣም ብዙ አጸያፊ ነገሮች ተደርገውበታል። መፈንቅለ መንግስቱ ሙሉ በሙሉ በግንቦት 10 ኤርትራ ላይ ከሸፈ ማለት ነው። ሰሞኑን ጥቂት ጀነራል መኮንኖች ተጠራርተው በመዶለት የህዝብን አደራ ወደ ጎን ትተው የመንግስት ግልበጣ በማካሄድ ለራሳቸው ጥቅም ያመቸናል ብለው ያመኑበትን ወታደራዊ አገዛዝ ለመመስረት ያደረጉትና የከሸፈባቸው ሙከራም የህዝብን ሐቀኛ ዓላማ ለማኮላሸት የተፈጸመ ክህደት ነው። በስልጣን ጉጉት ማመዛዘን ተስኗቸው ጥቂት ከሃዲዎች በመሃል ሀገር ያደረጉት በህዝቡ መስዋዕትነትና ተሳትፎ መሰረት የጣለውን ህዝባዊ ስርዓት የማናጋት ሙከራ ለሀገር አንድነትና ለአብዮቱ ዓላማ መከበር ጸንተው በቆሙ የህዝብ ልጆች ቆራጥ እርምጃ መክሸፉ ይታወቃል። በመፈንቅለ መንግስቱ ምሽት ሁለት ጀነራሎች መኮንኖች የገቡበት ሳይታወቅ ጠፍቷል። አንደኛው ጀነራል ከ3 ቀናት በኋላ ነበር በራሳቸው ፍላጎት ከተደበቁበት ቦታ ወጥተው ለመከላከያ ሚኒስቴር የጥበቃ ዘቦች እጃቸውን በፈቃዳቸው የሰጡት። እሳቸውም ጀነራል ፋንታ በላይ ነበሩ። የቀድሞ የኢሂድሪ አየር ኃይል ዋና አዛዥ፣ በወቅቱ ደግሞ የኢንዱስትሪ ሚኒስትር ነበሩ። በወቅቱ የጀነራል ፋንታ በላይ ለ3 ቀናት ያህል በኮንቴነር ውስጥ ተደብቀው መቆየታቸውን ገልጸዋል። ጀነራሉ ለ3 ቀናት ያለ ምግብና ያለ ውሃ እዛ ኮንቴነር ውስጥ መቆየታቸው ያስደነቀው የአዲስ አበባ ህዝብን በወቅቱ እንዲህ የሚል ግጥም ገጥሞላቸው ነበር። ፔፕሲ ኮካ ኮላው ከከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ ብሎ ነበር የተቀኘላቸው። ይህ ከሆነ ከአንድ ሳምንት ከ10 ቀናት በኋላ ግን መፈንቅለ መንግስቱን ኦፕሬሽን መምራት ሲገባቸው መከላከያ ሚኒስትሩን ገለው የጠፉት ጀነራል አበራ አበበ የነበሩበት ቦታ በውስጥ አዋቂ ተደረሰበትና አዳኝ ጦር ተላከባቸው። ጀነራሉ በጦር እንደተከበቡ ሲያውቁ ጣራ ለጣራ እየሮጡ ለማምለጥ ሞከሩ። ነገር ግን ማምለጥ አልቻሉም። ሰፈሩን ዙሪያ ከቦ ያጠረው አዳኝ ጦርም የጀነራሉ ማምለጥ እድል ክፉኛ አጨናገፈባቸው። በጥይትም ተመቱ። ጀነራሉ ልክ እንደ ጓደኞቻቸው ሁሉ እሳቸውም ወደቁ። ሜጀር ጀነራል አበራ አበበ የወቅቱ የሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ የነበሩ። በመፈንቅለ መንግስቱ ጦር ከተያዙት ጀነራሎች መካከል ነገሩን ከውጥኑ ጀምሮ የሚያውቁት ጀነራል ፋንታ በላይ ብቻ ነበሩ።
ይሁንና ምርመራ ሲደረግባቸው አጠቃላይ የሆኑ ነገሮችን ከመናገር ውጪ ዝርዝር ጉዳዮችን ከመናገር ተቆጥቦ ነበር። ጀነራል ፋንታ በላይ የተናገሩት አንድ ትልቅ ሚስጥር ቢኖር የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴን ከሃዲነቱን ነበር። በተለይ በማዕከላዊ ምርመራ ቢሮ ለነጋገሯቸው ኦፊሰሮች ሚኒስትሩ ከእናንተ ጋር ነኝ ብሎኝ ነበር፣ ነገር ግን እኛም አምነነው በእርምጃችን ቀጠልንበት፣ በኋላ ላይ ግን ከዳን በማለት ስለ ሁኔታው ገልጸዋል። ዓለም በአሁን ጊዜ በሁለት ተከፍሎ የነበረው እና በኒውክሊየር ጦርነት ተፋጦ የነበረው አሁን ወጥቶ ወደ ሰላም በሚሄድበት ጊዜ እንደዚሁም ደግሞ በየአካባቢ ያሉ ኦሪጂናል ጦርነቶች እየተፈቱ በሚሄዱበት ጊዜ እኛ ደግሞ ይህንን የማንፈታበት ምክንያት የለውም። የደህንነት ሚኒስትሩ ይህንን ሲሰሙ እጅግ በጣም ከመደንገጣቸው የተነሳ መናገር ሁሉ አቅቷቸው እንደነበር በወቅቱ በቦታው ላይ የነበሩት መርማሪዎች አረጋግጧል። በመሆኑም የደህንነት ሚኒስትሩ በኮሎኔል መንግስቱ ኃይለማርያም ሳይቀደሙ ነገሮችን ለማስተካከል ተነሱ። ጀነራል ፋንታ ከ2 ወራት የእስር ቆይታ በኋላ ከነ ሚስጥራቸው በወህኒ ቤት ውስጥ ተገደሉ። ሐምሌ 13 1981 ላይም የኢትዮጵያ ሬዲዮ ብሔራዊ አገልግሎት እንዲህ የሚል ዜናን አስተላለፈ። በግንቦት 8 1981 ተካሂዶ የከሸፈውን መፈንቅለ መንግስት ሙከራ ያቀናበሩት ከሃዲው ጀነራል ፋንታ በላይ ጠባቂያቸውን በካራቴ መጥተው ለማምለጥ ሲሞክሩ በሌሎች ዘቦች ተገደሉ የሚል ዜናን አስተላለፈ። በአዲስ አበባ እጅ የሰጡት ጀነራሎች ወደ ጦር ፍርድ ቤት ቀርበው በሌተናል ጀነራል ተስፋዬ ገብረኪዳን ዳኝነት ለ1 ዓመት ያህል ከተከራከሩ በኋላ መፈንቅለ መንግስቱ በተካሄደ በአመቱ በግንቦት 13 1982 በድንገት ለውሳኔ ተጠሩ። ወታደራዊ ፍርድ ቤት መሀል ዳኛውም ጀነራል አስራት ብሩ በውጣሽ ወረቀት የተጻፈችና ከኮሎኔል መንግስቱ እንደተላከች በምትገመት አንዲት ወረቀት እንባ እየተናነቃቸው ፍርዱን አነበቧት። 12ቱም ጀነራሎች ላይ ሞት ተፈረደ። ፍርደኞችም እንዲህ እያሉ መጮህ ጀመሩ። ቤተሰባችንን ሳንሰናበት አትግደሉን፣ ፈላጭ ቆራጭ አገዛዝ እድሜ የለውም፣ ልጆቻችንን አደራ። ጀነራሎቹ እየተማጸኑ ያንኑ ምሽት እንዲረሸኑ ተደረገ። በዚህ መፈንቅለ መንግስት ኢትዮጵያ በጦር ሜዳ የተፈተኑና ለአመታት በተለያዩ ሀገራት ተምረው የመጡ ከ21 እስከ 43 የሚገመቱ ከፍተኛ ጀነራሎችና ሲኒየር ወታደራዊ አመራሮችን በሞት አጣለች። እነዚህ ጀነራሎች ከተገደሉ በኋላ የኢትዮጵያ አብዮታዊ ሰራዊት ከፍተኛ ሁኔታ በመዳከሙ ከ2 ዓመታት በኋላ የደርግ መንግስት በግንቦት 1983 ላይነሳ ወደቀ። በሚደንቅ መልኩ በዚህ መፈንቅለ መንግስት ወቅት ከነዛ ሁሉ ጀነራሎች መሃል በህይወት የተረፉትና በህይወት ያመለጡ አንድ ጀነራል ነበሩ። እሳቸው ሜጀር ጀነራል ቁምላቸው ደጀኔ ነበሩ። እኚህ ጀነራል ከአስመራ በአውሮፕላን ለድጋፍ የመጣውን ሰራዊት የሚመሩ ሰው ነበሩ። በዕለቱ የጀነራል አበራ አበበ መጥፋትና የጀነራሎቹ ቤተመንግስት ጥበቃ ጦር መከበባቸውን ሲሰሙ ተጨማሪ ኃይልም በደህንነት ሚኒስትሩ ወደ ከተማ መምጣቱን ተከትሎ በከተማዋ ላይ ውድመትና በነዋሪዎቹ ላይ ተጨማሪ አደጋ ለመፍጠር በሚል ነበር ከአስመራ የመጣውን የአየር ወለድ ኮማንዶ ጦር ኃይሎች ግቢ እንዲገባ በማድረግ ከረዳቶቻቸው ጋር የጠፉት። በኋላም በጉራጌ አካባቢ ተደብቀው እንደነበር በወቅቱ የአሜሪካው ኮንግረስማን ሚኪ ሊለን በአውሮፕላን አደጋ ጋምቤላ አካባቢ ሲሞት የእሱን አስክሬን ፍለጋ በመጡት የአሜሪካ አየር ኃይል አባላት እርዳታ በሲአይኤ አስተባባሪነት ከኢትዮጵያ ወጥተው በኋላም አሜሪካ ገብተው ቪኦኤ አማርኛ ላይ ቀርበው ፕሬዚዳንት መንግስቱን ሰርፕራይዝ ያደረጉት ጀነራል ቁምላቸው እኔ ለወዳጆቼ ቁምላቸው ለጠላቶቼ ደግሞ ቁምባቸው ነኝ ይሉ ነበር። እኚህ ጀነራል ከሀገራቸው በስደት ከወጡ በኋላ ከ14 ዓመታት በኋላ ነበር በ1995 ዓ.ም በአሜሪካን ሀገር ህይወታቸው ያለፈው። የግንቦት 8 መፈንቅለ መንግስት ታሪክ እንዴት አገኛችሁት? ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቀረ ተረሳ የምትሏቸው ሀሳቦች ካሉ ሌሎች እንዳውቋቸው መጻፋችሁን አትርሱ። ለዚህ ቪዲዮ የተጠቀምኳቸውን ምንጮች እንደተለመደው ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። በዚህ ቪዲዮ ታሪክ ወይም በዚህ ታሪክ ዙሪያ ትልቅ ፊልም ኢትዮጵያ ውስጥ እንደሚሰራ እምነቴ ነው። እንደዚህ አይነትና ተመሳሳይ ቪዲዮዎች በብዛትና በአይነት ደግሞ የዩቲዩብ ቻናል ላይ ይገኛል። ገብታችሁ ተመልከቱ። በዛውም ታዲያ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ።